Tensions are escalating in Yemen with Houthi forces. ሁቲዎች ዳግም ቀይ ባህርን አምሰውታል። ከናስረላዎቹ የተተኮሱት 4 ሚሳኤሎች ቁልፍ የሆነውን የወደቡን ሂደት ከጥቅም ውጭ አድርገዋል። ሳውዲ አሁን ትግስቷ የተሟጠጠ መስሏል። ከባድ ኪሳራ የደረሰባቸው ኤሚሬቶች አሁን የመን ላይ ግዙፍ ጦር ለማዝመት ዝግጅታችንን ጨርሰናል ብለዋል። ባብ ኤል መንደብ በፍንዳታ ታምሷል። A dramatic operation has unfolded in the Red Sea. የነዳጅ መርከቦች እየተንቦገቦጉ ነው። አያቶላዎቹ ጦርነቱ ሆርሙዝ ላይ ጋብ ሲል ወደ ቀይ ባህር ዞረው በሚሳኤል ቀይ ባህርን እያስጨነቁ ነው። ሳውዲ በሁለት መስመር ተቆልፋ መፈናፈኛ አጣለች። የዓለም ነዳጅ ዋጋ በየመኖቹ ጥቃትም እየጦፈ ነው። ቀይ ባህርን ያመሰው የናስረላዎቹ ግዙፍ ጥቃት በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታውትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። በየመን ምዕራባዊ የቀይ ባህር ዳርቻ በሞካ ወደብ በኩል በተተኮሱ ባላስቲክ ሚሳኤሎች ሳውዲን ሲያነዷት አንግተዋል። የየመን ሁቲ እንቅስቃሴ ከተኢዝ ከተማ በስተ ምስራቅ በሚገኙ ከተሞች ላይ ከሚገኘው ይዞታው 4 ባላስቲክ ሚሳኤሎችን ተኩሷል። ከነዚህ መካከል 3ቱ በታኢዝ ግዛት ውስጥ ወደ ምትገኘው ስትራቴጂካዊቷ ሞካ ወደብ አቅጣጫ የተተኮሱ ሲሆን 4ኛው ደግሞ በሁዴዳ ግዛት ውስጥ በሚገኘው ኮካ የባህር ዳርቻ ከተማ ላይ እንደተከሰከሰ ተሰምቷል። የመን ኦፊሴላዊ ዜና ወኪል የጦር ምንጮችን ጠቅሶ እንደዘገበው ከሆነ ባላስቲክ ሚሳኤሎቹ የተተኮሱት በሁቲዎች ቁጥጥር ስር ከሚገኘው የጀበል ኦማን አካባቢ ነው። የአካባቢው ነዋሪዎችም በወደቧ ከተማ ከፍተኛ የቦምብ ፍንዳታ ድምፅ መስማታቸውን ተናግረዋል። በቅርቡ የተሰነዘረው በዚህ ጥቃትም እሳት አደጋ የደረሰ ጉዳት ወይም የሰው ሕይወት መጥፋት በይፋ ባይረጋገጥም ጥቃቱ ግን የወደቧን ስራ ሙሉ በሙሉ እንድታቆም ያደረገ ሲሆን መሰረተ ልማቶችን ያደቀቀና ለብዙ ዓመታት የቆየውን የየመን ግጭት ወደ ከፋ ሁሉን አቀፍ ጦርነት አፋፍ ላይ ያደረሰ ቀጣይነት ያለው ዘመቻ አዲስ ምዕራፍ ነው ተብሎለታል። በኢራን የሚደገፉት ሁቲዎች ሞካና በዙሪያ ያሉትን የባህር ዳርቻ መስመር ልማቶችን ላለፉት ጥቂት ሳምንታት በስርዓትና በታቀደ መንገድ ኢላማ አድርገው ሲያጠቁ ቆይተዋል። ከመንግስት ጎን የተሰለፉት ኃይሎችምና የአካባቢው ባለስልጣናት እንደገለጹት ከሆነ ከነሐሴ መጀመሪያ አንስቶ በወደቧ በወታደራዊ ይዞታዎች፣ በዕቃ ማከማቻዎችና በሲቪል አካባቢዎች ላይ በወረደው በርካታ ሚሳኤልና ድሮኖች ጥቃት ደርሷል። ቀደም ሲል በተሰነዘረ አንድ ጥቃት ብቻ ከ20 በላይ ሚሳኤሎች የተኮሱ ሲሆን በትንሹ 7 ሰዎችን ገለው በግምት $16 ሚሊዮን የሚያወጣ ውድመት አድርሰዋል። በወደቧ የሚደረገው የንግድ እንቅስቃሴዎችም ሙሉ በሙሉ ቆመዋል። ከ1500 በላይ ሰራተኞችም የሥራ ዕድላቸውን እንዳጡ ተገልጿል። ይህ አዲሱ 4 ሚሳኤሎች የተኮሱትም የጥቃት መጠን በዚህ ቀጣይነት ባለው ጫና ውስጥም የተገደረገና ነገሩን ይበልጥ ያወሳሰበው ሆኗል። የየመን መንግስት መገናኛ ብዙሃን እንደገለጸው ከሆነ ሁቲዎች ጥቃቱ በሞካና በታኢዝ ምዕራባዊ ዳርቻ የሚገኙ የሲቪል ተቋማት ላይ የሚያደርሱት ተደጋጋሚ ጥቃት አንድ አካል ነው ብለዋል። የሁቲ መግለጫ በኩሉ ወታደራዊ እርምጃዎች በሳዑዲ አረቢያ የሚደገፉ የመንግስት ኃይሎችና ወታደራዊ ተሽከርካሪዎች ስብስብ ላይ የተወሰዱ የአጸፋ እርምጃዎች እንደሆኑ አድርገው አቅርበዋል። የቡድኑ ቃል አቀባይ ቀደም ሲል ከሳዑዲ ጋር ግንኙነት ባላቸው ቅጥረኞች ስብስብ ላይ ጥቃት ማድረሳቸውን ገልጸው ተጨማሪ እርምጃዎችን እንደሚወስዱ ማስጠንቀቃቸው እነዚህ ዘገባዎች እያመላከቱና እየጠቆሙ ይገኛሉ። በመሬት ላይ የሚገኙት የመንግስት ደጋፊ ምንጮች እንደሚያመላክቱት በርካታ የባላስቲክ ሚሳኤሎችና የድሮን ጥቃቶች መቋቋማቸውን ገልጸው በምዕራባዊ ዳርቻ የሚገኙ አንድ ከፍተኛ ባለስልጣን በቅርቡ የተፈጸመውን ጥቃት ሲገልጹ በብዙ ሚሳኤሎችና በፈንጂዎች የተጠመዱ ድሮኖች የተካሄደ እንደነበር ጠቅሷል። የዚህ ሁሉ ጥቃት ድምር ውጤትም የመርከብ ትራንስፖርትን አስተጓጉሏል፣ ኢንሹራንስ ወጪ ከፍ እንዲል ምክንያት ሆኗል። እንዲሁም ወደ ባብ ኤል መንደብ የሚደረግን ሰፊ ወታደራዊ እንቅስቃሴ ስጋቱን አናት ላይ አድርሶታል። ነገር ግን በሞካና የሚደረጉ በዚያ ሚሳኤሎችም ግጭት አንድ አካል ብቻ ናቸው። ከባህር ዳርቻ ዘመቻ ጎን ለጎን ሁቲዎች ድንበር ተሻጋሪ ጥቃቶችን በሳዑዲ አረቢያና በቀይ ባህር ላይ ከሳዑዲ ጋር ግንኙነት ባላቸው መርከቦች ላይ መሰንዘራቸውን አላቆሙም። በ2022 የተመድ አታላይነት ከተደረሰው የተኩስ ማቆም ስምምነት በኋላ ለዓመታት ያክል የቆየው ጊዜያዊ የሰላም ሁቲዎች የኢራን አውሮፕላን እንዲያርፍ ለማድረግ ሳዑዲ አረቢያ የሰንዓ ዓለም አቀፍ አውሮፕላን ማረፊያን ደበደበች ብለው ሲከሱ ውጥረቱ ነደደ። የሳዑዲ መንግስት በቡድኑ የቀረበውን ክስም ውድቅ አድርጎ ነበር።
ታዲያ ከጥቂት ቀናት ውስጥም የሁቲ መሪ አብዱል ማሊክ አልሁቲ በቴሌቪዥን ባስተላለፉት ንግግር ከባድ ማስጠንቀቂያ ሰጡ። ሪያድ ሁኔታውን ካባባሰች እያንዳንዱ የሳዑዲ ነዳጅ ተቋምም ሆነ ሌሎች ሂደቶችም ብሎም አስፈላጊ መሰረተ ልማት የሚሳኤልና የድሮን ጥቃት ሰለባ ይሆናል አሉ። እውነተኛው ቀመር የሰና አውሮፕላን ማረፊያ፣ በሪያድ አውሮፕላን ማረፊያ እንዲሁም አውሮፕላን ማረፊያዎቹ በአውሮፕላን ማረፊያ ባለፈ ወደቦች ላይ እንዲሁም ደግሞ እገዳ በእገዳ ነው ሲሉ አውጀዋል። እነዚህ ቃላት ወዲያውኑ ወደ እርምጃ ተቀየሩ። ሁቲዎች በሳዑዲ መርከቦች ላይ የባህር ላይ እገዳ መጣላቸውን አስታወቁ። በነዳጅ ጫኝ መርከቦች ላይ የተፈጸሙ ጥቃቶችም በጥቂት ጊዜያት ውስጥ ተከተሉ። መርከቦች ፍንዳታና የእሳት አደጋ እንደደረሰባቸው ሲዘግቡ፣ ሌሎች ደግሞ አቅጣጫቸውን ቀይረዋል። የብሪታንያ የባህር ላይ ደህንነት ባለስልጣናት በየመን ዳርቻና በያምቡ አቅራቢያ አደጋዎች መከሰታቸውን ዘግበዋል። በተመሳሳይ ጊዜ ደግሞ ድሮኖችና ሚሳኤሎችም የአራምኮ ተቋማትን ኢላማ አድርገዋል። በጂዛን በሚገኙ ነዳጅ ማጣሪያ ላይ እሳት ተነሳ። በያምቡ አቅራቢያ ከሚገኙ ቦታም ጭስ ሲወጣ ታየ። ቀደም ሲል ደግሞ የተፈጸመው አንድ ጥቃት በስተ ምስራቅ በሚገኙ የመሰረተ ልማት ማቀነባበሪያዎች ላይ የደረሰ እንደነበር ዘግቧል። የሳዑዲ አየር መከላከያ ኃይሎችም በፓትሪዮት ሚሳኤሎች አማካኝነት የተኮሱትን አደጋዎች መክተዋል። እንደ ናጅራን ባሉ የደቡብ ሳዑዲ ግዛቶችም በደረሱ መሰል ጥቃቶችም ሕፃናትን ጨምሮ ነዋሪዎች እንደቆሰሉ የሚያመላክቱና የሚጠቁሙ ዘገባዎች በስፋት ከስፍራው እየወጡና የነገሩን መባባስና መጋጋልም በይፋ እያረጋገጡ የሚገኙ እማኝ ማስረጃዎች መሆናቸው አሁንም ስጋቱ እንደቀጠለ ሆኖ እንዲታይ ግድ ብሏል። የሳዑዲ አረቢያ ምላሽ ከተቆጠበ መግለጫ ወደ ግልጽ ዝግጅት ተቀይሯል። የህብረቱና የመንግስት ባለስልጣናት ጥቃቶቹን አውግዘዋል። በየመን ላይ እገዳ ጥለናል የሚለውን ክስ ውድቅ አድርገዋል። እናም ራሳቸውን የመከላከል መብታቸውን አረጋግጠዋል። በኦፊሴላዊ መግለጫዎች ሪያድ አሁንም ቢሆን በሺዎች የሚቆጠሩ የንግድ መርከቦች ምግብ፣ ነዳጅና ቁሳቁሶችን ጭነው በተመድ ማዕቀፍ ስር በሰሜን የመን ወደቦች ላይ ማለፋቸውና በዚያም መሻገራቸው እንደቀጠሉ ጠቁሟል። የሳዑዲ መንግስት መርከብ ትራንስፖርት ላይ የተደቀኑ ስጋቶች ዓላማ ያደረጉ ጥቃቶችን ለመግታት የተወሰኑ የአየር ጥቃቶችን ፈጽመዋል። ስማቸው እንዳይጠቀስ የፈለጉ የሳዑዲ ባለስልጣናትም የሁቲ ጥቃቶች የሚቀጥሉ ከሆነ የአየር ጥቃቶችን ጨምሮ ለየመን መንግስት ኃይሎች የሚደረገው ድጋፍ ለማስፋት ዝግጁ መሆናቸውን ጠቁመዋል። እንደ ከፍተኛ ባለስልጣን እንደተናገሩት ንግግር ከሆነ መንግስታቸው ሰላምን እንደሚመርጥ፣ ነገር ግን ጥቅሙን ለማስጠበቅ ማንኛውም መንገድ እርምጃ እንደሚወስድ ገልጸዋል። ወታደራዊ ሁኔታውን የሚከታተሉት ተንታኞች በሁቲ ተቃዋሚ ኃይሎች መካከል የተሻለ ቅንጅት መኖሩና ቀደም ሲል ባልነበረ መልኩ የላቁ የጦር መሳሪያ አቅርቦቶች የተደረገ መገኘታቸውንም አስተውለዋል። በየመን ውስጥም ከ2022 ጀምሮ ተረጋግተው የቆዩት የጦር ግንባሮች አሁን ዳግም አንቀሳቅሰዋል። በማሪብ አልጃውፍና አልዳሊ ታኢዝና በምዕራባዊ ዳርቻ ላይ ውጊያዎች ተቀስቅሰዋል። የመንግስት ኃይሎችም በሁቲ ይዞታዎች ላይ በብዛት የሚቆጠሩ ወታደራዊ እርምጃዎችን መውሰዳቸውን ገልጸዋል። የሁቲ ተዋጊዎችና አዛዦች መደምሰሳቸውንም ተናግረዋል። ሁቲዎች በበኩላቸው መንግስት ቁጥጥር ስር ባሉ አካባቢዎችና በሳዑዲ የሚደገፉ ኃይሎች ላይ የሚሳኤልና የድሮን ጥቃቶችን በስፋት እየሰነዘሩ ይገኛሉ። የተመድ ልዩ መልእክተኛ ሃንስ ግሩደንበርግ ለደህንነቱ ምክር ቤት እንደተናገሩት ከሆነ በየመን ሁኔታ ከ2022 የተኩስ ማቆም ስምምነት ወዲህ ታይቶ የማይታወቅ ሁኔታ ወደ ሰፊ ግጭት የመለሰ ከፍተኛ ስጋት ደቅኗል። የመስክ ዘገባዎች እንደሚጠቁሙት ከሆነ ሁቲዎች ከዳማርና ኢብ አቅጣጫ ወደ ሁደይዳና ሞካ የባህር ዳርቻ አካባቢዎችም የመሬት እንቅስቃሴዎችን ያደረጉ ነው። ይህም በባብኤል መንደብ አቅራቢያ ተጨማሪ ቦታዎችን ለመቆጣጠር ያለሙ መሆናቸው ስጋት ፈጥሯል። የመንግስት ደጋፊ ኃይሎች በበኩላቸው ጫናውን እየተቋቋሙ እንደሆነና አጸፋዊ እርምጃ ለመውሰድ የተዘጋጁ መገኘታቸውን ገልጸዋል። የዚህ ስትራቴጂካዊ ግጭት አደጋ ከቀይ ባህር ወደብ ቁጥጥር በላይ አልፎ ይሄዳል። ሞካ በዓለም ላይ ካሉት በጣም ወሳኝ ከሆኑ የባህር ንግድ መስመሮች አቅራቢያ ትገኛለች። ነዳጅ ኤክስፖርት በሆርሙዝ ወሽመጥ ላይ ጥገኛ የነበረችው የሳዑዲ አረቢያ በቀጠናው በተከሰተው ሰፊ ግጭት ምክንያት አብዛኛውን ነዳጇን በቀይ ባህርና ወደ ያምቡ በሚወስደው የምስራቃዊ ምዕራብ የቧንቧ መስመር በኩል ማሳለፍ ጀምራለች። ሁቲዎች በነዳጅ ጫኝ መርከቦች ላይ በባህር ዳርቻ የኃይል መሰረተ ልማቶች ላይ የሚያደርሱት ጥቃት ይህን አማራጭ መስመርም ስጋት ላይ የጣለ ሆኗል።
የዓለም የኃይል ገበያ አሁን ላይ የዚህን ጫና ውጤት አስተናግዷል። የመጀመሪያዎቹ ነዳጅ መርከቦች ጥቃት እንደተከሰቱ የነዳጅ ዋጋ ጭማሪ በከፍተኛ ሁኔታ ታይቷል። የመርከብ ኩባንያዎችን ከፍተኛ የኢንሹራንስ ክፍያዎችን ለመክፈል ተገደዋል። የርቀት የመምታት አቅማቸውና ኢላማቸውን የመምታት ትክክለኛነት እየጨመረ የመጡት የባላስቲክ ሚሳኤሎች በአንድ አቅጣጫ ብቻ ጥቃት ከሚፈጽሙ ፈጣን ድሮኖችን አልፎ አልፎ በፈንጂ ከተሞሉ ፈጣን የባህር ላይ ጀልባዎች ጋር ሲጠቀሙ ቡድኑ በየመን ውስጥም አካባቢዎች ላይ የሚገኙ የባህር ዳርቻ ኢላማዎችን ብቻ ሳይሆን በሳውዲ አረቢያ ግዛት በጥልቀት የሚገኙ ስትራቴጂካዊ ቦታዎችን ጭምር በከፍተኛ ደረጃ የመምታት አቅም እንዲኖረው አድርጎታል። የሁቲ ጥቃቶች የሳውዲ አረቢያ ነዳጅ ምርትና የኤክስፖርት እንቅስቃሴ በከፊልም ቢሆን ለጊዜው የመግታትና የማስተጓጎል ትልቅ አቅምና ኃይል እንዳላቸው ይታመናል። ከዚህ በተጨማሪ ደግሞ በአሁኑ ወቅት ላይ የሚታየው የጥቃት ማዕበል ሪያድ በይፋ ምላሽ ለመስጠት ዝግጁ መሆኗን ያወጀችበትን ሙሉ ወታደራዊ እርምጃ እስካሁን ባላስጨበጠ መልኩ ነገር ግን በከፍተኛ የሆነ የጦርነትና የኢኮኖሚ ጫና አጥብቆ ለማስቀረት ታስቦ በተጠናና በተሰላ መንገድ የተዘጋጀም ይመስላል። የሳውዲ አረቢያ የአየር መከላከያ ኃይሎች በርካታ ወደ ግዛታቸው የተተኮሱ ሚሳኤሎችና ድሮኖች በአየር ላይ ማክሸፍ ረገድ ስኬታማ ተግባራትን አከናውነዋል። የሳውዲ አረቢያ ከፍተኛ አመራሮች አሁን ላይ በርካታ እርስ በርስ የሚጋጩ የፖለቲካና የኢኮኖሚ ቅድመ አጀንዳዎችን ከፊታቸው ደቅነዋል። ከነዚህ መካከል ሀገሪቱን በከፍተኛ ደረጃ ለመለወጥ የታለመው የቪዥን 2030 ታላቅ የኢኮኖሚ ትራንስፎርሜሽን እቅድ፣ ክልላዊ ዲፕሎማሲያዊ ግንኙነትና እንደ አውሮፓውያን አቆጣጠር 2015 ከተደረገው ወታደራዊ ጣልቃ ገብነት በኋላ ሀገሪቱ ያጋጠማትን አይነት ረዥምና ሰልቺ የሆነ የጦርነት ማቋቋሚያ ሂደት ውስጥ ዳግም ላለመግባት የሚደረገው ጥንቃቄዎች ዋና ዋናዎቹ ናቸው ተብሏል። የፕሬዝዳንታዊ አመራር ምክር ቤት አባላት ሳውዲ አረቢያ ለየመን ወታደራዊ ኃይሎች የምታደርገው ስልጠናና ወታደራዊ ድጋፍ ከፍተኛ ምስጋና አቅርበዋል። ከነዚህ መሪዎች መካከል አንዳንዶቹ ዋና ከተማቸውን ሰንዓ ከሁቲዎች ቁጥጥር ነፃ ማውጣቱና የመለሱ ሂደትን የማይቀርና የጊዜ ጉዳይ ብቻ እንደሆነ በግልጽ መናገራቸው የመመለሳቸው ሂደት ነገ እውን ሊሆን ይችላል የሚል ስጋትን የደቀነ መሆኑ ግን አይቀሬ ነው። ቀደም ሲል እርስ በርሳቸው ተበታትነውና ተለያይተው የነበሩት የሁቲ ተቃዋሚ ኃይሎች አሁን ላይ የሚያደርጉት የተቀናጀ ወታደራዊ እንቅስቃሴና ቅንጅት ከበፊቱ በበለጠ ሁኔታ ተጠናክሮ ይታያል። የላቁ ጦር መሳሪያዎችና የቴክኖሎጂ ድጋፎችም በከፍተኛ መጠን ወደ መንግስት ደጋፊ ኃይሎች እጅም መፍሰስ ጀምሯል። ሆኖም ግን በአብዛኛው የግንባር ቀጠናዎች የሚገኙ አስቸጋሪ የተፈጥሮ መሬትና ጂኦግራፊያዊ አቀማመጥ ለተከላካይ ኃይሎች ትልቅ ወታደራዊ ብልጫ የሚሰጡ ናቸው። ወደ ላይ የተንጠራሩት ተራራማ ከተሞችም በሁቲዎች አስተዳደር ስር የሚገኙት ትልልቅ የከተማ ማዕከላት ቡድኑ ያልተለመዱ የደፈጣና የጎሪላ ውጊያ ስልቶችን መጠቀም ረገድ ያለውን የረዥም ጊዜ ልምድ ወደፊት የሚደረግን ማንኛውም ፈጣን ወታደራዊ ግስጋሴ እጅግ አደገኛና ከፍተኛ ዋጋ የሚያስከፍል ያደርገዋል። ከዚህ ባለፈ የሁቲ ባለስልጣናት ራሳቸው ከሳዑዲ አረቢያ ጋር ቀጥተኛ በሆነ የጦርነት ሁኔታ ውስጥም እንዳሉ አድርገው የሚገልጹ ሲሆን የሚያደርጓቸው ወታደራዊ እርምጃዎች ሙሉ በሙሉ በጠላት በኩል የተደረገ ላለው የጦር ዝግጅት የተወሰዱ ቅድመ ጥንቃቄዎችና የመከላከል እርምጃዎች እንደሆኑ አጥብቀው ይከራከራሉ። የኢራን ባለስልጣናት በበኩላቸው ሳዑዲ አረቢያ የሁቲዎችን አቅምና ጥቃት መግታት አትችልም የሚሉ ማስጠንቀቂያዎችን ማውጣትም የግጭቱን ውጫዊና ቀጠናዊ ስፋት ጎልቶ እንዲታይ እያደረጉ ይገኛሉ። ኢራን እና ተቃዋሚዎች መካከል የሚደረገው ቀጣይነት ያለው ፍጥጫ የታጀበው በሰፊው ክልሉ ፖለቲካዊና ወታደራዊ ሁኔታ እንዲሁም በሁሉም ወገኖች ዘንድ የሚደረጉ ወታደራዊ ስሌቶችና ውሳኔዎችን ሙሉ በሙሉ ስለመለወጣቸው በስፋት የተነገረና እየተገለጸ ይገኛል። በቅርቡ ሙካ ወደብ ላይ በተሰነዘሩ ጥቃቶች በኋላ ባሉ ሰዓታትና ቀናት ውስጥም የታየው የግጭት ሂደት ወዲያውኑ የመቀነስ ወይም የማቆም ምንም አይነት ምልክት አላሳየም። የመንግስት መገናኛ ብዙሃን በየቀኑ የሚወርዱትን የጠላት ተኩሶችና ጥቃቶች መዝግበው ማውጣታቸውን ቀጥሏል። የሁቲ መገናኛ መስመሮች በበኩላቸው ተቃዋሚ ኃይሎች ስብሰባ ላይ ስኬታማ ወታደራዊ ክንውኖች ማካሄዳቸውን ይናገራሉ። በደቡባዊ ቀይ ባህር ክፍል የሚያልፈው መርከብና የንግድ ትራንስፖርት ከፍተኛ በሆነ የአደጋ ስጋት ውስጥ እየወደቀ ይገኛል። በሳዑዲ አረቢያ የባህር ዳርቻዎች የሚገኙ የኃይልና የነዳጅ መሰረተ ልማቶችም በከፍተኛ ጥንቃቄና ዝግጁነት ደረጃ ላይ ይሰራሉ። በየመን ውስጥ በሚገኙ የባህር ዳርቻ ከተሞችና በግንባር ቀጠናዎች የሚኖሩ ንጹሃን ዜጎች በየቀኑ በሚሰሙ የቦምብና የጥቃት ድምጾች ታጅበው በፍርሃት ውስጥ ሕይወታቸው መምራታቸው ግን ዕጣ ፈንታቸው ከሆነ ሰንበትበት ከረምረም ማለቱ እየተጠቆመ ነው።
የሳውዲ አረቢያ ስትራቴጂካዊ ጭነቶችና ውጥረቶች ከህዝብ መረጃዎች በግልጽ ይታያሉ። ለአውሮፓውያን ዘመን ስሌት 2010 አጋማሽ የነበረው አይነት ሙሉ በሙሉ ወደ ሆነ ከባድ የአየር ጥቃት ዘመቻ መመለሱ ከ2022 የተኩስ ማቆም ስምምነት ወዲህ ሀገሪቱ ልታስወግደው ስትጥር የነበረውን ከፍተኛ ፖለቲካ፣ ፋይናንስና ሰብአዊ ዋጋ ይዞ ይመጣል። ባለስልጣናቱ ሀገራቱ ሉዓላዊነትን በቁርጠኝነት መታገል አቅም እንዳላቸው የገለጹ ሲሆን ከጎኑ ደግሞ ለሰላም ቅድሚያ እንደሚሰጡ ይናገራሉ። ዋሽንግተን በሳዑዲ አረቢያና በየመን አምባሳደሮች መካከል የተካሄዱ ስብሰባዎች የተደቀነው ስጋት ጎልቶ እንዲታይ ያደረጉ ሲሆን ለበለጠ ዓለም አቀፍ ድጋፍ ለማግኘትም የሚያስችሉ ናቸው። ወታደራዊ ኃይል ሚዛኑ የሚከታተሉ ባለሙያዎች እንደሚረዱት ከሆነ ሳዑዲ አረቢያ ከየመን አጋሮቿ ጋር ባላት ቅንጅትና እንዲሁም ኢንቨስት ያደረገች ሲሆን የመከላከልና የማጥቃት አቋማቸውና ይህኑ ብርቱ የተባለ አቅማቸውን የሚያሻሽሉ የጦር መሳሪያ ስርዓቶችንም ስለማቅረቧ ሲነገርና ሲገለጽ ሰንብቷል። በሚቀጥሉት የመሳሪያ ተኩሶችና የሚቀጥሉት የፖለቲካ ውሳኔዎች የየመንና የቀይ ባህር ቀጠና ወደ አዲስ ታላቅ ጦርነት እንደሚገቡ ወይም በመጨረሻ ደቂቃ በሚደረግ ራስን የመግታት እርምጃዎች ወገኖችም ከአደጋው አፋፍ ወደ ኋላ እንደሚመለሱ የሚወስኑ ይሆናሉ። ለአሁኑ ግን ሚሳኤሎቹ መተኮሳቸውን ቀጥሏል። ወደቦቹ አሁንም በስጋት ስር ይገኛሉ። እናም ቀጠናው ወደ ከፋ ውጥረት የሚደረገውን የሰዓት ቆጠራ በጥንቃቄ መከታተሉ እጣ ፈንታው ሆኗል።